ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለ ብዙዎች ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሎ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዞ መጣን። እንግዲህ ብዙዎችን ያሳዘነውና ልብ የሰበረ የእህታችን የቀነኒ አዱኛ ሞት ነው። እንግዲህ ከትናንትና በስቲያ ግብአተ መሬቷ ተፈጽሟል። ወዳጆቿ፣ አድናቂዎቿ፣ ቤተሰቦቿ በተገኙበት ግብአተ መሬቷ ተፈጽሟል። በዚህም ላይ እንግዲህ አርቲስት አንዱዓለም ጎሳም በፖሊስ ታጅቦ በቦታው ላይ ተገኝቶ ነበረ። ሀዘኑን ተካፍሎ ነበረ። ተመልሰው ወደ ማረፊያ ቤት ተመልሳል። በዛ በትናንትና ዕለት ደግሞ እንዲሁም ለፍርድ ቤት ቀርቦ ነበረ። ፍርድ ቤት ቀርቦ አቃቢ ሕግ እሷ ስትሞት ቀነኒ አዱኛ ስትሞት ሞዴል ቀነኒ አዱኛ ስትሞት በቤቱ የነበረው በቅርብ የነበረ እሱ ስለሆነ እሱን ጠርጥሬያለሁ ብሏል አቃቢ ሕግ። ጠበቃው ደግሞ በዋስ ሲለቀቅና ጉዳዩን በዋስ ሆኖ ክትትል ማድረግ ይቻላል ብለው ነበር። ነገር ግን አቃቢ ሕግ አይደለም ለዚህ ጉዳይ የአስክሬን ምርመራ ውጤቶችና ሌሎች መረጃዎችን ለማሰባሰብ 14 ቀን ጊዜ ቆጠራ ይሰጡኝ ብለው ነበረ። ስለዚህ ፍርድ ቤቱ አይቶ 13 ቀን የጊዜ ቆጠራ ሰጥቷል። በዚህም ምክንያት ለሚቆጥሉት 13 ቀናት አርቲስት አንዱዓለም ጎሳ በማረሚያ ቤት ይቆያል ማለት ነው። እንግዲህ ጉዳይ የሆነ ሳለ የደም ነጋዴዎች ግን አሁንም ግርግርን አልተዋቸውም። ከዚህም ከዛም አቅጣጫ አንዳንዶቻቸው ጉዳዩን ወደ ፖለቲካ ወደ ዘር ወደ ፈለጋቸው አቅጣጫ ለመጠምዘዝ የምትፈልጉ የደም ነጋዴዎች አላቸው። እነዚህ የደም ነጋዴዎች እንግዲህ በነ መጣ ቆራኒያ፣ በነ ዮኒ ማኛ፣ በነ ዳልቻና በነ ጁጁኪያ የሚሞራ ነው። እንግዲህ ይሄ ነገር ህግ ይዞት እንደሆነ ሁላቸውም ትታቸው ቁጭ ማለት ነበረባቸው። ይህን ጉዳይ ለህግ አካላት መረጃና ማስረጃ ካለ ያን መረጃ በማቅረብ ማገዝ ነው እንጂ ጉርጉርና ወከባ አስፈላጊ አልነበረም። እንግዲህ እኔ ትናንትና ጠዋት እንዳልኩት ከትናንትና ወዲያ ጠዋት ገና ይሄ እነዚህ ጉዳዮች ሲነሳው እንደ ሀሳብ የሰጡት ምንድነው መረጃ ያላቸው ልጅታም በሰው እጅ መታም ከሆነ ደማ ፍትህ እንዲያገኝ ልጅታ ፍትህ እንድታገኝ ልጁም ደግሞ እዚህ ውስጥ ምንም እጁ ሳይኖርበት እንዲሁ እየተንገላታ ከሆነ ደግሞ ልጁም ነፃ እንዲሆን ደግሞ ለሁሉ የሚጠቅመው መረጃ ነው እና አካባቢ ላይ ያላችሁ ማንኛውም መረጃ ያላችሁ ሰዎች ይህንን ለመንግስት ለህግ አካላት ብታቀርቡ የሚል ሀሳብ አቅርቤ ነበር። አባቷም እንግዲህ የቀነኒ አባት አቶ አዱኛም ደግሞ ከቆብራ በኋላ እባካችሁ ቀነኒን የምትወዱ ሰዎች ሁሉ በእጃችን ላይ ያለውን መረጃና ማስረጃ ለፖሊስ በመስጠት ልጃችን ፍትህ እንድታገኝ አግዟት አደራ ብለዋል። እኔም ያልኩት ይሄን ነው፣ መፍትሄም ይሄ ነው። ነገር ግን ግርግሩን አላቆማቸውም። በየማህበራዊ ሚዲያ በነ ዮኒ ማኛ በኩል ልክ እሷ ስትሞት በቦታ የነበረ እዛ መኝታ ቤት እዛ ሳለን እዛ ኩችኑ ላይ የነበረ ነው የሚመስለው። በጣም ነው የሚጎርም። እንደዚህ አድርጎ እንዲህ አንቆ እንዲህ አድርጎ ሮበስማ አንዳንዳቻቸው እግዚአብሔር ፈሮ ቤት ውስጥ ያለችው የቤት ሰራተኛ እንኳን በዚህ ደረጃ መታወራ አይመስሉኝ። ምናልባት የቤት ሰራተኛ ይኖራል ቤት ውስጥ የቤት ሰራተኛ እንኳን በዚህ ደረጃ መታወራ አይመስሉኝ። እውነቱ ለመናገር ልክ በቦታ የተገኘ ነው የሚመስለው። ያቺ ደግሞ ከቴዲ ሐዋሳ ጋር የተጣለችው ማን ነበረች? ታጠቢ ነው ተዘፍዘፊ ብሎ ልጅተን እብድ ያረጋት ማን ነበረች? እንቁርቴ ደግሞ ይጎርማችኋል። ይሄ ነገር ከተከሰተ ጊዜ ጀምረው አርቲስት ነው እንደዚህ ያደረገ አንዱዓለም ነው እንደዚህ ያደረገ አሰቃይቶ አንጎብግቦ ጎዶላት ያለ ስትል ኮረመች። በኋላ ደግሞ ዳልቻ ደውሎ ተቆጥታት ነው መሰለኝ አፍሽን ዝጊ አንቺ ቁፍጣፍ ብሎ ተሳድበ ይሁን ተቆጥታት ይሁን ሞክራት ይሁን ጎስጻት ይሁን አላውቅም። አይደለም እኔ እንደዚህ ያልኩት ይቁርታ ጠይቃለሁ ስሜታዊነት ይዞኝ ነው። ራስ አንዱዓለም ምንም ይቁርታ ጠይቃለሁ እሱን ይጎደላታል። እቺን ቁርቲ ምን አይነት የተለከፋቸ በዚህ በወንዶች በኩል ያለው ባልቴት ዮኒ ማኛ የኖጣ ቀራኔው ጆማ ጭንቅላታችን አዙራል። በዚህ በነ ዳልቻ በኩል ያለው ደግሞ ባልቴታቸው ለወንድም የሶትም ለዚህ እኛ ጭንቅላታችን እኮ መሃል ላይ ዞረ። ምንድነው እንደው በትንሽ ትልቁ ሰው የሆነ ቦታ ተጎደለ ጉዳይ ወደ ብሔር ተወስዱታላችሁ። የሆነ ቦታ ሰዎች ታግታላችሁ ጉዳይ ወደ ብሔር ተወስዱታላችሁ። እናት እንዲቱን አባት እንዲሆን እናት እንዲ አድርጌ ኦሬሾ ቆጥጣል። በእናታችሁ ኢትዮጵያ ውስጥ እኮ ማንነታችን፣ ሃይማኖታችን፣ ባህላችን፣ ግብረ ገብነታችን ዓለም የሚያውቀው ጉዳይ ነው። እንዴት ያለው ጋጠጦች አገሩን እንደሞለትም ለመገመት ከአቅሜ በላይ የሆነ ወጣን። እናት እንዲቱን የእናትንቱን አባትንቱን እየተባለ እንወዳለች። ኦሮሞን ወክሎ ማንም አልወከላቸም። አንድ ሰው ዳልቻ የወከለኝ ብሎ አንድ ሰው ያስቆመጠ የለም። ሞጣ ቀራኒን የወከለ አንድ አማራ የለም። እና አሉላን የወከለ አንድ ትግራዋይ የለም።
ይሄ ሁሉ አፍ መካፈት በየማህበራዊ ሚዲያ የሰው ደም በፈሰሰ ቁጥር ሰው ሀዘን ውስጥ በገባ ቁጥር ሰው በተጨነቀ ቁጥር እያንዳንዱ ነገር የእናንተ ገንዘብ መሸቀያ ነው የሚሆነው ያለ እና እስከ መቼ ነው የሚቆጠረው? ህግ አለ፣ በህጉ መሰረት ይዳኛል። እንግዲህ የምድራዊ ህግ ቢዛባ እንኳን የሰማይ ህግ አይዛባም። እኛ በምድራዊ ህግ ፍትህ ይገኛል ብለን እናምናለን። ፍርዱ ግን የሰው ልጅ ብቻ አይደለም። በሰማይ ያለ ንጉስም ይፈርዳል። የፈጠረውን የሰው ልጅ አይኑን፣ ጆሮውን፣ ሰውነቱን፣ ተክለ ቁመናን፣ ጅማትና ስጋውን አጣምሮ አሰማምሮ የፈጠረው ባለቤት አለው። ሰው ልጅ የፈጠረ ንጉስ አለው፣ ባለቤት አለው፣ አባት አለው። አንድ ሰው ተነስቶ ያን ነገር ሲያፈርሰው ዝም አይልም። እንኳን ሌላ ሰው ቆርቶ ሰው ራሱን ሲያጠፋ እኮ በእግዚአብሔር ዘንድ ይጠየቃል። ታውቃላችሁ አይደለም? ለምን? እኔ የሰራሁትን እኔ ነው ማጠፋ፣ እኔ ነው ማፈርሱ እንጂ አንተ ማጥፋት መብት ስለሌለ እግዚአብሔር ይጠይቃል። እንኳን በሰው እጅ ጠፋል። ስለዚህ ፍርድ አለ። ፍርድ እስኪሆን ድረስ እስኩናየው ድረስ መረጋጋት ነው የሚያስፈልግ እንጂ እያንዳንዱ ጉዳይ ፖለቲካ ምንድን ያለ ዳልቻ እሱ ይሄን አያደርገውም። ቢያደርጉ እንኳን በጎዳ ስርዓቱ መሰረት የሚከፈለውን ከፍለው ነፃ ይወጣል ልጃቸው ነው ያለ። ይሄን ማን ያለ? ማን ያለ? አገሪቱ ውስጥ ያለው ህግ ለአማራ ለኦሮሞ በእንትን መሰረት በእንትን ህግ መሰረት የሚባል ነገር አለ። ህገ መንግስት ለምን ተቆመጠ? እንደዛ ከሆነ ብር ያለው ከፍሎ የሚወጣ ከሆነ ዳልቻ እንደዚህ ያለው ቃል በቃል ካሳ የሚከፈል ከሆነ ካሳ ከፍሎ ይወጣል ያለው ቃል በቃል። እንግዲህ እንቁርቲ ይሄ ነው ብሎ አስረድታት ነው ወሰድ። ዛሬ ደግሞ ሞልሳ ደንግጣለች። እና ይሄን ነገር መራገቡና ወኮባና ሙቀት መፍጠር ትክክል አይደለም። ህግ አለ፣ በህጉ መሰረት ይዳኛል። አንድ ሰው ካሳ ከፍለው ብር ሰጥተው የሚባል ነገር የለም። ህግ አለ፣ በህጉ መሰረት መጀመሪያ ሁሉ ነገር ቅደም ተከትሎ ይሄዳል። ይሄ ልጅ ምንም ካላደረገው በራሳ ብስጭት እንኳን በራሳ ተናዳ ተስፋ ቆርጣ በጾምም ይሁን በኩርክርም ተናዳ ራሳ ካጠፋች ህጉ ልጁን ነፃ ነው የሚያደርገው። እንደዛ ነው የሚያደርገው ህጉ። ምንድነው? አንድን ሰው ራሱን እንዲያጠፋ ከገፋፋው ነው የሚለው ህጉ። አጠቃላይ ህጉን ነው ማውራቸው ያለው። አንድ ሰው ለምሳሌ እናትም ተሆነ አባትም ይሁን ወንድም ይሁን ጓደኛም ይሁን አንድ ሰው ተበሳጭቶ ራሱን ለማጥፋት በሚያስብበት ሰዓት ለምን ሞታ አትገላገልም? ለምን እንቃትልም? ጎመድ ልስጥህ ኤሌክትሪኩን ብትይዘው የሚል ሐሳብ ሪኮመንድ ያደረገ ሰው በህግ ይጠየቃል። ያ ሰው ራሱን እንዲያጠፋ የገፋፋ የረዳ ያጎዘ እልስት ብስጭት የከተተ ሰው ህግ ይጠይቃል። በእርግጥ ይሄ ነገር ሳረግ ለምሳሌ እኔ አንድን ሰው ራስ እንዲያጠፋ ታነቅ፣ ሙት፣ ገደል ጉብት በል፣ ኤሌክትሪክን የያዘ ጎመድ ልስጥ ብለው አጠገባችን ሰው ከሌለ እግዚአብሔርና እግዚአብሔር ብቻ ነው ምስክረው። ነገር ግን እንዳልካቸው ፍርድ ከሰው ብቻ አይደለም፣ ፍርድ ከእግዚአብሔር ስላለ እዛ ውስጥ እጅ ካለበት እግዚአብሔርም ይቆጣኛል። የሆነ ሆኖ የኢትዮጵያ የወንጀለኛ መቅጫ ህግ 544(2) ምንድን ነው የሚለው? ይሄን የገፋፋ ሰው ራሱን እንዲያጠፋ እንዲጎዳ የገፋፋ ሰው በህግ ተጠያቂነት አለው። ከዚህ ውጭ ግን ከእናቴ ጋር ተጣልቻለሁ፣ ከወንድሜ ጋር ተጣልቻለሁ፣ ሚስቴ አስቀይማኛለች፣ ባሌ አስቀይሞኛል ብላ በራስ አስተሳሰብና ውሳኔ ሰው ራሱ ካጠፋ አጠገብ ያለ ሰው ተጠያቂ አይደለም፣ ከህግ ተጠያቂነት ይዱናል ማለት ነው። እና አርቲስት አብርሃም በላይነህ ሻላይ በሚለው ሙዚቃ የሚታወቀው በዚህ ህግ መሰረት ነው ነፃ የሆነው። ልጅቱ ተበሳጭታለች፣ ተናዳለች። በራሷ ንዴትና ቁጭት ምክንያት ይህን ነገር ራሷ ላይ እንደወሰደች ነው ህጉ እየወሰደው። ስለዚህ አርቲስት አብርሃም ነፃ እንዲሆን አድርጓል። እና ይሄ ጉዳይ ነገ ከነገ ወዲያ የምናየው ነው። እዚህ ውስጥ እየገባችሁ ምታወራክቡ ግርግር የምታደርገው ሁሉ ነገር ፖለቲካ፣ ሁሉ ነገር ዘር፣ ሁሉ ነገር የእናንተ የጉዳይ ማስፈጸሚያ መሆኑ ትክክል አይደለም። እንቁርቲ ይቅርታ ጠይቃለች። እኔ ስሜት አይሁኝ ነው፣ ተናድጄ ነው፣ እንትና ደውላልኝ ነው፣ ኤክሷ ደውላልኝ ነው፣ ራይቷ ደውላልኝ ነው ያልሽው፣ ተረጋጊ አንቺ ሴትዮ። እቺ ደግሞ አዲስ ወፈፌ ነች። ማን እንደጋበዛት አላውቅም። ወደዚህ ማን የክብር እንግዳ አድርገው ወደዚህ ወደ ወፈፌው ዓለም እንደመጣች አላውቅም። ቅርብ ጊዜ መጣች። አዲስ ትኩስ የምታቃጠል እብድ ነች። የሆነ ሆነ ፍርድ ከሰማይም አለ፣ ፍርዱ ከእግዚአብሔርም አለ። ሁላችን በጎ እናድርግ። ሰው ቢያይም ባያይም አይንን የፈጠረ የሚያይ ጆሮን የሚፈጠረ የሚሰማ ልቦናና ህሊና ለኛ የሰጠ ከዚህ የተሻለ ህሊናና ልቦና ያለው በሰማይ ያለ ንጉስ የሱ ፍርድ ይበልጣልና ጥንቃቄ አድርጎ ብቻል ከተገፉት ከተጎዱት ጋር ነው መቆም የሚገባው። ነገር ግን የተገፋውም የተጎዳውም ማን እንደሆነ አልለየንም። ነገ ከነገ ወዲያ የምንሰማቸው ነገሮች ይኖራል። እባካችሁ ሌሎች ጭር ሲል አልወድም።
ብትረጋጉ በጎ ነው፣ መልካም ነው ያሳልን ሐሳብ ነው። ሲሞቻችን ላይክ አርግ ሼር አርግ። ይመቻችሁ። ፒስ